يعني ከነብዩ ኋላ ኢማሙ ነብይ ሆነው ከነብዩ ኋላ ከመስገድ ይልቅ እቤት የምትሰግደው ይበልጣል አሉ። በቃ ይሄ ዋضح ነው ማለት ነው። አከሌ ዓሊም አለ አከሌ ሼኽ አለ መፍሰዳና መስለሃ አይቶ የዛን ጊዜ ሁጃ ሊሆን አይችልም። ሼኽ ሱለይማን ሩሂሊ ያልኩበትም ጉዳይ አሁን ሼኽ ሱለይማን ሩሂሊ እዚህ ጋር ሁጃ ሊሆኑ አይችሉም። ለምን ከተባለ ነብያችን ዋضح ያስቀመጡት አለ። ምንድነው ያሉት? ሴት እቤቷ መስገድ በላጭ ነው ብለዋል። ወሰላሙ አለይኩም። ከዛም ዑለማዎች እንግዲህ እስቲንባጥ አድርገው መስለሃ አይተው የሚገልጹበት አገላለጽ አለ። ያ እንደሌላ ጉዳይ የሚታይ ነው። በዚህ በሴቶች ጉዳይ ላይ ግን ሰው ልብ ሊል ይገባል። አሁንም ወንድማችን ጀማል የጠየቀበት ጉዳይ ነው ይሄ ነገር። ሴት ልጅ ቤቷ መስገድ በላጭ ነው። ከወጣችሳ ሽቶ ከተረጨች ሙዘኽረፍ ልብስ ቡራቡሬ የሆነ ጌጥ የሆነ ልብስን ለብሳ የምትወጣ ከሆነ ኸይር ከማግኘት ይልቅ ወንጀል አፍሳ እየገባችን አለችው። ሐታ ወንድ ጋር ባትነጋገር ሐታ በየካፍቴሪያን ባትሄድ ቀጥታ መስጊድ ገብታ ራሱ ትመለስ ሽቶ ተረጭታ ከሄደች በወንድ አጠገብ ካለፈች ገላዋን መታጠብ አለባት ገብታ። ይሄንንም ነብያችን ናቸው ያሉት። ሽቶ ተረጭታ ከሄደች በወንድ አጠገብ ካለፈች ገላዋን መታጠብ አለባት። እንኳን ኸይርና ሸር ያኒ ሰብስባ ገባች ማለት ነው። ይሄንንም ነብያችን ናቸው ያሉት አለይሂ ሰላቱ ወሰለም። አኢሻ ረዲየላሁ ዐንሃ የሴቶቹን አለባበስ በአኢሻ ጊዜ ማለት ነው አይታ ምንድነው ያለችው? ነብያችን ሰለላሁ ዐለይሂ ወሰለም ይሄን አለባበሳችሁን ቢያዩ ኖሮ ይከለክላችሁ ነበር አለች። فما بالكم بيومنا هذا الحين አሁን ያለንበትን አህዋል ታዲያ ምን ትሉታላችሁ? እሺ አጥስ ብትል የምትፈታ ኒቃብ ለብሳ ጅልባብ እኮ አይደለም አባያዋን ትለብስና ወገቧን የጡቷን መጠን ለማኸዳና ማለሽ እዚህ ጋር እንደዚሁ አይተህ ጡት መያዣ ስንት ቁጥር መግዛት እንዳለብህ ማረዳት አይሳንህም ብዬ አስባለሁ። ካለባበሷ ማለት ነው የለበሰችው አባያ ማለሽና ከውስጥ ሱሪ ይሄን ያክል ቁጥር በገዛ ይሆናታል ብለህ መገመት ትችላለህ። ለምን? የለበሰችው ልብስ ጠባብ ነው። ሰውነቷን ቅርጻ ሳይቷል መጠኗን ወገቧ ምን ያክል ነው፣ ደረቷ ምን ያክል ነው መግዛት ትችላለህ። አይተህ ይሄ ቁጥር ይሆናታል ብለህ መገመት ትችላለህ። ለምን ከተባለ የለበሰችው አባያ ነው። የሚያሳዝነው ግን አባያ የሚባል ቃል ታውቃላችሁ? በእኛ አካባቢ የሚባለው አባያ በሬ ይላሉ። ባሏ አባያ ነው። እዛ ጋር አባያ ማለት የሆነ ዝልፍልፍ ወይም ደግሞ የሆነ ደካማ እንደማለት ነው ይመስለኛል። የሆነ ሙኛ ሙኝ ነገር እንደዛ ይመስለኛል። አባያ የማይችል ማለት ነው። በሬውን ለምሳሌ አባያ በሬ ሲሉ የሆነ ዝልፍልፍ በሬ ማለት ነው። ይሄ አባያ በሬ ነው ይላል። ሊቀና የማይችል ነው። በቃ በስ በሬ ሊሆን የማይችል ማለት ነው። በቃ እሱ አባያ በለው። አባያ ለብሳ ሚስቱ የምትወጣ ወንድ አባያ ነው እሱ ራሱ። ሚስቱ አባያ ለብሳ የምትወጣ ከሆነ ይሄ በጣም አስጠሊታ የሆነ ነው። አባያ ሲባል በነገራችን ማን እንደ ጅልባብ የሚሆን ሰፊ አባያዎች አሉ። ያም ቢሆን ግን ሴት ልጅ ከጭንቅላቷ ጀምሮ የሚያለብሳትን ነው ልትለብስ የሚገባው። ሙዘኽረፍ መሆን የለበትም። እዚህ ጋር አሁን ምን ያደርጋሉ? የኢትዮጵያ ነው፣ ሳውዲ ውስጥ ብዙ ጊዜ አይደረግም። የጅልባቡ ለአባያው ሌላ ነው፣ ጠራሃው ከላይ የሚለበሰው ሌላ ነው። እዚህ ጋር ደግሞ በነጭ እንደዚህ ትወጣለች። እኔ አልገባኝም። ወዴት ነው እየተሄደ ያለው? ልትታጭ ነው እየሄደች ያለችው? ጮኛ ፍለጋ ነው የምትወጣው? ወላሁ አዕለም። ልትሸጥ ነው? ተቆነጃጅታ ትወጣለች። ወዴት ነው የምትሄደው? ከባድ ነው። ይሄ ለሴቶች የተገለጸ ነው። አሁንም በስተመጨረሻ ምለው ሴቶች ቤታቸው መስገዱ በላጭ ነው ነብያችን ሰለላሁ ዐለይሂ ወሰለም ያሉት ነው። አዕዛር እኔ ቤት ብሰግድ እኮ እንትን ማለት አልችልም፣ እኔ በስኪ ቤት ከሰገድኩኝ እኮ ተራዊ መስገድ አልችልም፣ እኔ እኮ የምትሉ የሸይጣን ጨዋታ ነው። ነብያችን ሰለላሁ ዐለይሂ ወሰለም ቤትሽ ስገጂ ብሎሻል። ቤትሽ ስገጂ በስ ይሄን ነው የማውቀው እኔ። ሁለተኛው በተራዊህ ሰላት አሁን ማስመልክቶ በ11 ረካዓ በሚለው ላይ ያዙ ሊበረም ባርጋችሁ። ተራዊህ ሰላትን ወንድም እህቶቼ ከኸይር ማገድ አይደለም። ይሄ ለምሳሌ ልበላችሁና 23 ረካዓ ነው የምትሰግደው አንተ በቤት ማለት እንበልና እንግዲህ ይሄ በጀማዓ ማትሰግድ ከሆነ ነው፣ ወይም ጀማዓ ወይም አሰጋጅ ከሆነ ወይም ደግሞ ጀማዓ ማትሰግድ ከሆነ ብቻን የምትሰግድ ከሆነ 23 ረካዓ ከምትሰግድ 11 ረካዓ 23 ረካዓ ላይ የምትቀራውን ቁርአን እዛ 11 ረካዓ ላይ ቀራው ይላል ሼኽ አልባኒ ረሂመሁላህ። ተመቸኝ
ወላሂ ሰደቅ። ነቢያችን ሰለላሁ ዐለይሂ ወሰለም ሶላቱን ረዥም ያደርጉት ነበረ። ለሁለት ረካ ወይም ለሶስት ረካ የምትሰግደውን በአንድ ላይ ቅራው። ነቢያችን እንደዛ ነበር የሚሰግዱትና ከነቢዩ የተሻለ ለመሆን አትታገል። ነቢያችን ሰለላሁ ዐለይሂ ወሰለም 11 ረካ አርዝመው ነበር የሚሰግዱት። እንደነሱ ስገድ። ይሄ አንድ ነው። አንድ በሉ። እኔ ቢድዓ ነው እያልኩ አይደለም። ቢድዓ ነው የሚሉ አሉ እንደነ ሼኽ አልአልባኒ ረሂመሁላህ። ከ11 ረካ በላይ መስገድ ቢድዓ ነው ይላሉ፣ ቁርጥ አድርገው ማለት ነው። ወላኪን እኔ ያን እያልኩ አይደለም። በላጩ ግን ኢብኑ ዑሰይሚን የሚያሉት ትክክል ነው ብዬ የማምነው በላጩ 11 ረካ ነው። ማንም አይከራከርበትም። በላጩ ረዘም አድርገው እያሰገዱ የቀሩ 11 ረካ። ለምን? የነቢዩ ሰለላሁ ዐለይሂ ወሰለም ስግደት ስለሆነ 11 ረካ። ከ11 ረካ በላይ ጨምሮ አይታወቅም። አንድ ሁለተኛ ወደፊት የሚመጣ ነው። ቅር የሚለው ይኖራል፣ የሚደናገር ይኖራል። ሁለት ንግግሮች ይጠቅሳሉ እዚህ ጋር። ወላኪን አስተውሉ በደንብ አድርጋችሁ። አንደኛ ሰላተ ተራዊህ በምትሰግዱ ሰዓት፣ ቁኑት በምታደርጉ ሰዓት ቁኑታችሁን አንዴ ከሩኩዕ መውረድ በፊት ዱዓ ማድረግንም አትርሱ። ሐዲስ አለ ወይም የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ሱና ተገኝቷል። ምን በማለት ከነቢዩ የሚታወቀው አስላን ሩኩዕ ከመውረድ በፊት የሚያደርጉት ቁኑት ነው። ሩኩዕ ከመውረድ በፊት ሰምታችሁ አታውቁም አይደል? ነገር አንዳንድ አብዛኛው ሰው አያውቁም ብዬ አስባለሁ። እኔ ሲሰግዱም አይቼ አላውቅም፣ ሲያሰግዱ አይቼ አላውቅም። እንደዚህ ማለት ያኔ ቆመ ሱረቱል ኢኽላስን ቀራ እንደምሳሌ እንበልና ሩኩዕ ከማድረጉ በፊት ቁኑት ቢያደርግ ዱዓ ማድረግ፣ ዱዓውን ሩኩዕ ከማድረጉ በፊት አድርጎ ከዛ ሩኩዕ ያደርጋል፣ ከዛ ቀና ይላል፣ ሰዓቱን ይቀጥል፣ ያኔ ያጠናቃል ማለት ነው። ይሄ ከነብዩ የተገኘ ነው። ከዛም ደግሞ ከሩኩዕ በኋላ ቀና ሲሉ ደግሞ ከሰለፎች የተገኘ ነው። አንድ ይሄ ነው። አትደናገሩ ብያለሁ ያለ ስለሆነ አንድ። ሁለተኛው ደግሞ ይሄ ከቁኑት ጋር የተያያዘ ነው። ከሩኩዕ ከመውረድ በፊት የሚደረገውን ቁኑት ጉዳይ የተናገርኩት። ሁለተኛው ጉዳይ ደግሞ ሰላተ ለይልን ሁለት ቦታ ላይ በጀማዓ መክፈል ቢድዓ። ይሄን ንግግር ስናገር ብዙ ሰዎች ሊደናገሩ ይችላሉ ብያለሁ፣ ግራ ሊጋቡ ይችላሉ። ወላኪን አልሐቁ አሐቁ አን ይቃል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላተ ለይልን አንድ ሌሊት ውስጥ ሁለት ጊዜ መስጊድ ውስጥ መሰብሰብ ለጀማዓ ሰላት ቢድዓ ነው። ለምን ከተባለ አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ተራዊ ያሰግደዋል፣ ሁለተኛ ተሰበሰቡ። ሁለተኛ አቡበክር ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ እዛ ጉዳይ ላይ ሰብስቦ እንዲሰግዱ አድርጓል። ነገር ግን ሁለት ጊዜ አላደረገም። ሁለት ሰላት ማለት ነው። ተራዊህ ኢሻ ሰግደው ይሰግዳሉ። ከዛም በኋላ አሁንም ደግሞ እኩለ ሌሊት ሲያልፍ ተሰብስበው ምን ያደርጋሉ? ተሐጁድን ይሰግዳሉ በጀማዓ። አሁንም هذا ቢድዓ። አስል ያለው ሰው መጥቶ መናገር ይችላል። አስል የለም በዚህ ጉዳይ ላይ አስል የለም። እና ምን እናድርግ ታዲያ? ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ራሱም ያለው መጨረሻ እኩለ ሌሊት ደግሞ አኺረ ሌሊት ላይ ያለን ሰግዶ አንድ ሰው ቁኑትን አድርጎ መቅራት ወይም ደግሞ መስገድ ይገባዋል። አማ መስጊድ ውስጥ ሁለት ጊዜ በአንድ ምሽት ወይም በአንድ መስጊድ ውስጥ ሁለት ጊዜ መሰብሰብ ላአስለለው አስል የለውም። ብዙ ሀገር ላይ ይደረጋል። ሐታ ሐረም እኮ ይደረጋል። ማደኸላና ሐረም ይደረጋል፣ ሐረመይን መካ ይደረጋል፣ መዲና ይደረጋል፣ የት ይደረጋል፣ የሳ ይደረጋል። እና ከሌ የተደረገ እዛ ተደረገ ጉዳይ አይደለም። ሀለሁ አስል አለ እዚህ ጉዳይ ላይ። ሶላተ ለይልን ሁለት ጊዜ መስገድ፣ መስጊድ ውስጥ ሁለት ጊዜ መሰብሰብ፣ ሁለት ጊዜ ተራዊህ መስገድ፣ አንዴ ተሐጁድ አንዴ ተራዊህ ብሎ መስገድ አለ የሚል ሰው ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን። የለም ከሆነ የለም። ስለዚህ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሰብስቡ እንዲሰግዱ ባስቀመጠበት በነቢዩ ሰለላሁ ዐለይሂ ወሰለም ባሰገዱት መልኩ ማለት ነው። አንዴ ነው የሚታወቀው፣ አንዴ መስገድ ነው። ከዛ በተረፈ መጨረሻ ረመዳን ላይ የሚደረገው በተለይ አሸረል አዋኺር ላይ የሚደረገው ሁለት ጊዜ መስጊድ ውስጥ የሚሰገደው ያ አስል የለውም ነው። ባረከላሁ ፊኩም። የተራዊ ጉዳይ ላይ ይሄን ይመስላል ነው። ወላሁ አለም ደግሞ